አፓርታማ የፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። Now, there's been widespread condemnation after Donald Trump posted on social media an AI-generated image of himself as a Jesus-like figure. He's also been criticizing the Pope, who's been critical of the Iran war. Pope Leo says he's not afraid of the Trump administration, and the social media picture has now been deleted. Ali Maqbool, our religion editor, has that story. ሰላምና ጤናን ፍቅርን በረከትን ያድልልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ዛሬ ከትላንት ወዲያ በዓለም ላይ በከፍተኛ ጩኸት እየተነገረ ያለ እውነታ ነው ይሄ ጉዳይ። ከዚህ ቀደምም እኛ በደንብ አድርጌ በአንድ ፕሮግራም ላይ ትራምፕ ማለት የሐሰተኛው ክርስቶስን መንፈስ ይዞ የሚሰራ ነው በደንብ አድርጌ ተንትኜ ከሐሰተኛው ክርስቶስ ጋር በተያያዘ አነጻጽሬ ቆንጆ ፕሮግራም ሰርችላችሁ እንደነበረ ያያችሁ ቤተሰብ አይታችሁታል። ይሄ ሰው በሐሰተኛው መንፈስ የተገለጠ ነው። ምክንያቱም እያንዳንዱ ካራክተር እያንዳንዱ ባህሪ የዛው የርኩሱ መንፈስ መገለጫ እንደሆነ በደንብ አድርጌ ያሳይቻችኋለሁ። ምታስታውሱ ከሆነ ማለት ነው። ዛሬ እንግዲህ እየሰማን ያለነው ነገር ከዛ ጋር የሚያያዝ ነው። በዚህ ፕሮግራም ላይ በደንብ አነጻጽሬ እጅጉን በጣም አነጻጽሬ ነግራችኋለሁ። አሁን ካለው ሁኔታ ወይም አሁን ካለው ነባራዊ ሁኔታ አንፃር በደንብ አድርጌ አነጻጽሬ ያሳያችኋለሁ። ይሄ ሰውዬ በተመለከተ እንግዲህ ሰሞኑን እየተነገረ ያለው በጣም ቫይራል የሆነው ነገር ቢኖር ዶናልድ ትራምፕ ራሱን ኢየሱስን አድርጎ የሚያሳይበትን በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ የተሰራ ምስል በትሩዝ ሶሻል ገጹ ላይ ለጥፎ ከዛም በኋላ እንግዲህ ማጥፋቱ ከፍተኛ ውዝግብ እንዳስነሳ እየተነገረ ይገኛል። እና ከዛ መሰረት አድርጌ የዚህ ሰው እንጠራጠረው ውድ ቤተሰቦቼ፣ ማለትም እንደ የዋህ እንመልከተው። ሰውየው በሐሰተኛው ክርስቶስ መንፈስ ነው የሚሰራው። ይሄንን ነገር በተመለከተ ደግሜ በዚህ ፕሮግራም ላይ በደንብ አድርጌ ላሳስባችሁ ወዳለሁ። እንዴት በሐሰተኛው ክርስቶስ መንፈስ እንደሚሰራ በደንብ በትክክል በመረጃው ከመጽሐፍ ቅዱስ ላይ እንደገና ከነባራዊ ነገር ላይ ያነጻጸርኩ በደንብ አድርጌ ያሳያችኋለሁ። ይሄን ፕሮግራም ተከታተሉት። ነገር ግን የተነገረው ነገር ምንድነው የሚለውን ነገር በተመለከተ ምስሉ ዶናልድ ትራምፕ ነጭ ጋዋን ለብሶ በመኝታው ላይ ያለን የታመመ ሰው እጁን በማሳረፍ ሲፈውስ የሚያሳይ ነው። ምስሉ እንግዲህ ጌታችን ኢየሱስ ክርስቶስ የፈውስ ተአምራትን የሚያስታውስ እንደሆነ በትክክል እንረዳለን። ምስሉ ትራምፕ ባቋቋመው ማህበራዊ ድረገጽ ወይም በትሩ ሶሻል ሚዲያ ላይ ነው የተለጠፈው እና ይሄ ሰኞ ዕለት ተሰርዟል ማለት ነው። ትላንት ሰርዞታል። የዚህ ስዕል ምንጭን በተመለከተ ምስሉ በሰው ሰራሽ አስተውሎት የተፈጠረ እንደሆነ ወይም በዛ እንዲሰራ አድርጎ የሰራው ነው ትራምፕ የተፈጠረው። እንግዲህ ምስሉን የለጠፈው ትራምፕ የፖፕ ሊዮ በተመለከተ ለወንጀል ደካማ ነው ሰውየው፣ እንደገና ለባዕድ ሀገር ፖሊሲም አስከፊ ናቸው በማለት ትራምፕ አጥብቆ ከተሳደበ በኋላ ነው በነገራችን ላይ ይሄን የለጠፈው። ልብ ማለት ያለባችሁ ለምን እንደሆነ ይነግራችኋለሁ። ምክንያቱም የርኩሱ መንፈስ አሰራር በጣም ክሊር የሆነው ነገር ነው ይሄ። ምክንያቱም እርኩሱ መንፈስ የሚሰራበት አንደኛው መንፈስ ከኔ በላይ ማንም የለም የሚለውን ነገር በትክክል ያሳያል ማለት ነው። ኢቭን የራሱን ቢሆንም ማለት እርኩሳን መናፍስቶችንም ቢሆን ከነሱ በላይ ነኝ ብሎ በእርኩሳን መናፍስት ላይ ራሱን የሾመ መንፈስ እንደሆነ ይታወቃል እንደምታውቁት ማለት ነው። ስለዚህ ከፖፕ ሊዮ ጋር ነው ጠብ ከተጀመረ በኋላ ያንን ያደረገው እና ምስሉ በሃይማኖት መሪዎች፣ በክርስቲያን ወግ አጥባቂዎች፣ በደጋፊዎቹም ዘንድ ሁሉ ከፍተኛ ቁጣ ቀስቅሷል። ብዙዎች ድርጊቱን የሃይማኖት ስድብ ወይም ብላሰሚ በሚል ነው የተናገሩት ማለት ነው። ይሄ ብላስሚ የሚለው ስድብ የሚለው ነገር በመጽሐፍ ቅዱስ ላይ በዮሐንስ ራእይ ላይ የተቀመጠ ነው። የስድብ መንፈስ በላዩ ላይ የተቀመጠበት የተጻፈ በግንባሮቹ ላይ ስድብ እንደተቀመጠ ይናገራል። የአውሬው መንፈስ ማለት ነው። በደንብ ተንትኛ ያሳያቸዋል። ስለዚህ ትራምፕ ምስሉን ካጠፋ በኋላ ለጋዜጠኞች በሰጡት አስተያየት ምስሉ ራሱን እንደ ኢየሱስ ሳይሆን እንደ ዶክተር ወይም ሐኪም የሚያሳይ አድርጎ ውሸት እኮ ነው። ከፍተኛ በውሸት የተለከፈ ሰው በከፍተኛ ማለት ይሄ ባይዘዌይ ሰውየውን አሁን እናንተ ስታዩ ትራምፕ ፎቶን ቪዲዮን አትመልከቱት። ከሰውየው ጀርባ ልክ የሰውየው ፊት ብትገሸልጡት የትራምፕን ፊት ብታነሱት ማስኩን ብታነሱት
አጽሙ ውስጡ ያለው አጽም የአውሬው መንፈስ ነው። በነገራችን ላይ እንዳትሸወዱ። ምክንያቱም ሰውየው በሚናገረው ነገር በተቀላላ እስቲ አውሬው ነው የሚናገረው፣ የአውሬው መንፈስ ነው ይሄን የሚያወራው የሚለውን እስቲ በደንብ አርሰላስላችሁት ሰውየውን ከዛ አንጻር ሲስሙት በደንብ ትረዱታላችሁ። ትራምፕ ማን እንደሆነ በደንብ ታውቁታላችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ትራምፕ ካሉት ባህሪያቶች መካከል አንደኛው የእርኩሱ መንፈስ የሐሰተኛው ክርስቶስ መንፈስ የሚያሳየው ባህሪ አንዱ ትዕቢትና ራሱን ከፍ የሚያደርግ ነው። በትንቢተ ዳንኤል ምዕራፍ 7 ከቁጥር 25 በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 4 ላይ ተቀምጧል። ትራምፕ እኔ ብቻ ነኝ ማስተካከል የምችለው እኔ ብቻ የሚል በጣም የላቀ የመሪነት ስሜትና ትዕቢት የተሞላበት ሰው ነው። ይሄንን ለምሳሌ በ2026 ሪፖርቶች ላይ ትራምፕ ራሱን የመረጠው ወይም አኖይንትድ አድርጎ ያቀረበበት እንደነበረ ታውቃላችሁ። ከዚህ ቀደምም የካቶሊክ ቤተክርስቲያን ጳጳስ ሆኖ ራሱን የሾመበት ያስቀመጠበት እንደሆነ ታያላችሁ። ስለዚህ በትንቢተ ዳንኤል ምዕራፍ 7:25 ላይ እንደሚቀመጠው ይሄ አውሬው በትክክል የሉሲፈር መንፈስ ወይም የመጨረሻው ዘመን ላይ የሚገለጠው መንፈስ ራሱን በትዕቢትና ከፍ የሚያደርግ እንደሆነ ይናገራል ማለት ነው። ምን ይለዋል? በትንቢተ ዳንኤል ምዕራፍ 7 ከቁጥር 25 ላይ በልዑሉም ላይ ቃልን ይናገራል፣ የልዑሉንም ቅዱሳን ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል፣ እስከ ዘመንና እስከ ዘመናት እስከ እኩሌታም ዘመን በእጁ ይሰጣሉ ተብሎ ተቀምጧል። ይሄ ሰው ተመሳሳይ ራሱን ከፍ የሚያደርግ ነገሮችን ይሄ ዘመናትና ሕግን ይለውጥ ዘንድ ነው የሚለው። የዓለምን ሕግ ነው ትራምፕ እየለወጠ ያለው እየሰራ ያለው። ይሄ የሐሰተኛው ክርስቶስ መንፈስ ነው። ይሄም ብቻ እኔ ብቻ ነኝ የሚለውን ባይንደ ትራምፕ እዚህ ቦታ ላይ በህይወቱ የሚተገብር ሰው መሆኑን ስታዩ ትጠረጥራላችሁ። ሁለተኛው ታላቅ ተናጋሪና አሳሳች እንደሆነ በዮሐንስ ራእይ ምዕራፍ 13 ከቁጥር 15 ላይ በደንብ የተቀመጠ ነው። ምክንያቱም በእያንዳንዱ ነገር ዲሲቭ የሚያደርግ የማታለል ባህሪን የሚተገብር እንደሆነ ታያላችሁ ማለት ነው። ከዛ አንጻር ምን ይለዋል? ታላቅንም ነገርና ስድብን የሚናገር አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው ብሎ ያስቀምጣል። ኦልሞስት ይሄ የ42 ወራቱን ጉዳይ ስታዩ ትራምፕ ያለው የስልጣኑ ዘመን መጠን እንደሆነ ታያላችሁ ማለት ነው። ይሄን ሰውዬ በአውሬው መንፈስ ምሳሌ የሚመጣ እንደሆነ ካልጠረጠርን ያለንበት ዘመን ፍጻሜው መሆናችንን አናቅም ማለት ነው። ስለዚህ ይሄን በተመለከተ ብዙ ህዝብ ንግግሩ ትራምፕ እንግዲህ ተከታዮችን አድርጎ የማጋ ሙቭመንት ይዞ የመጣ ሰው ነው። እንግዲህ በ2026 ከፍተኛ ተቃውሞ ቢኖርበትም ለደጋፊዎቹ የእውነት ምንጭ ሆኖ ራሱን ለማሳየት ብዙ የሰራ ሰው እንደሆነ ታያላችሁ። ስለዚህ ይሄ በንግግሩ ሰዎችን ወይም ቢዞት በመጣው ፕሮፖዛል ሰዎችን የመማረክ ባህሪ የአውሬው ይዞት የመጣው ወይም አውሬው የሚመጣበት ባህሪ እንደሆነ በትክክል ትረዳላችሁ። በሶስተኛ ደረጃ ላይ የሚቀመጠው አውሬው መንፈስ ሐሰትና በተንኮል የሚመራ መሆኑን በትንቢተ ዳንኤል ምዕራፍ 8 ከቁጥር 23 ላይ ቁጭ አድርጎት ያስቀመጠው እንደሆነ ታያላችሁ ማለት ነው። ያ ምንድነው? ምን ይላል? በመጽሐፉ ላይ በትንቢተ ዳንኤል ምዕራፍ 8 ቁጥር 23 ላይ በመንግስታቸው መጨረሻ ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይነሳል ብሎ ያስቀምጣል። ይሄንን ከትራምፕ ውጪ ማንም ሊሆን አይችልም። ይሄን በሚገርማችሁ ሁኔታ ፊተ ጨካኝ ነው። ትራምፕ በነገራችን ላይ በጣም ጨካኝ ነው። ቁጥር 4 ላይ ምን ይላል? ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም፣ በድንቅም ያጠፋል፣ ያደርግማል፣ ይከናወንማል፣ ኃያላንንና የቅዱሳንን ሕዝብ ያጠፋል ይላል። መጨረሻ ላይ በሚገርም ደረጃ ዓለምን የሚያጠፋ ክፉ መንፈስ ሆኖ የሚገለጥበት ሰው እንደሆነ ይሄን ሰው ያስቀምጣል። ስለዚህ በኃይሉም ይበረታል ብሎ ያስቀምጣል፣ ነገር ግን በራሱ ኃይል አይደለም። እንግዲህ ለዲያብሎስ የተፈቀደለት ጊዜ አለ። በተፈቀደለት ጊዜ ላይ እርኩሱን መንፈስ በትራምፕ ውስጥ ይቀመጣል። የተቀመጠበትን ያንን መንፈስ ተጠቅሞ ትራምፕ በምድር ላይ ኃያል ይሆናል። ስለዚህ የተወሰነው የተሰጠው የተፈቀደው ጊዜ ስላለው ነው። ስለዚህ ይሄንን በመሰረት ስንመለከተው የትራምፕ መንፈስ በትክክለኛው የአውሬው መንፈስ እንደሆነ በትክክል እናስተውላለን። ያን ካስተዋልን ያለንበትን መጨረሻው ዘመን እንደሆነ በትክክል እንረዳለን። ለምሳሌ ትራምፕ በ2026 ምርጫ ሂደት ላይ የሐሰት ክሶችንና የውስጥ ጠላት ትርካዎችን በመጠቀም የፖለቲካ ተቀናቃኞችን ማጥፋቱ ላይ አጠንክሮ እንደሰራ ታያላችሁ። ይሄ የአውሬው ባህሪ በመጨረሻው ዘመን ላይ ሲገለጥ የሚመጣ ባህሪ እንደሆነ መጽሐፍ ቅዱስ
ቅዱስ በትክክል የነገረንን ነገር ልናስተውል ይገባል። ይህን ካስተዋልን በትክክለኛ ምነግራችሁ ዘመኑ ፍጻሜ ውስጥ እንዳለን በትክክል እንረዳለን። ሌላኛው አራተኛው ባህሪ የአውሬው ባህሪ የእግዚአብሔርን ስም በፖለቲካም ግብ የሚያጠለሽበት መንገድ ነው። ማለትም የእግዚአብሔርን ክብር አሁን ልክ በፖለቲካ ላይ አሁን እዚህ ያደረገ እንዳለ ሁሉ የእግዚአብሔርን ክብር የእግዚአብሔርን ስም ለማጠልሸት የሚሰራበት ነገር እንዳለው በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 4 ላይ ያስቀምጠዋል። ምን ይላል? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው ብሎ ያስቀምጠዋል። ልክ ነው። ትራምፕ በነገራችን ላይ በምድር ላይ ከኔ በላይ አንደኛ የለም ብሎ የሚያምን ሰው ነው። ይሄን በተመለከተ እኔ እግዚአብሔር ነኝ ዛሬ በስዕል ላይ የለጠፈውና የጌታችን ኢየሱስ ክርስቶስን አርጎ የተጠቀመበት መንገድ ማለት እኔ እግዚአብሔር ነኝ እኔ ኢየሱስ ነኝ የሚለው ነገር ፕሮቮክ ሊያደርግበት እንደሆነ በትክክል እናስተውላለን። ተመሳሳይ ባህሪ ነው ያላችሁ። ስለዚህ በመጽሐፍ ቅዱስ ላይ የተቀመጠው አውሬው አሁን ትራምፕ ካሳየው ባህሪ ጋር አንድ አይነት ስለሆነ ትራምፕን መጠርጠር ወይ ሐሰተኛው ክርስቶስ ይሆናል ወይም ደግሞ ሐሰተኛው ነብይ ሆኖ የሚገለጥ መሆኑን ልንጠብቅ ይገባል። ሌላ ሰው ከጠበቅን አሁንም እየታለልን እንመጣለን። ዘመኑ ፍጻሜ ውስጥ እንዳለን እንረሳዋለን። ይሄን በተመለከተ ለምሳሌ ትራምፕ ራሱን እንደ የክርስትና ተከላካይ በመሳል በኢራን ጦርነት የእግዚአብሔርን ፈቃድ አድርጎ በወንጌላውያን ዘንድ የማስተዋወቅ ላይ እንደገና ብዙ ሰዎችን በዛ የመማረክ ስራ እየሰራ እንዳለ ስትመለከቱ መጠርጠሩ በጣም አስተውሎት እንደሆነ በትክክል እንረዳለን። ውድ ሣድስ ቤተሰቦቼ ይሄንን በአስተውሎት ማየት ያስፈልጋል። ሌላው ክቡራትና ክቡራን የሣድስ ቤተሰቦቼ አምስተኛው የአምልኮት ስሜትን መፍጠር ነው። በዮሐንስ ራእይ ምዕራፍ 13 ከቁጥር 4 ላይ የአውሬው መንፈስ ይሄን ይመስላል ብሎ ነው ያስቀመጠው። ስለዚህ የአውሬው መንፈስ የተቀመጠው በትክክል ትራምፕን ይወክለዋል። ለምሳሌ ምን ይለዋል? ለዘንዶም ሰገዱለት ለአውሬውም ስልጣንን ሰጥቶታልና አውሬውን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? ትራምፕን ሊዋጋ ማን ይችላል? እያሉ ሰገዱለት። የትራምፕ አቀንቃኞች በተቀላላ አብረውት በዙሪያው ላይ ያሉ ሰዎች እርሱን ማን ይመስላል? አሁን ይሄ ጄዲ ቫንስ የሚባሉ ምክትል ፕሬዚደንቱ ትራምፕን የሚመስል እንደሌለ ባይዞ ወርሺፕ ያደርገዋል፣ ያመልከዋል። ለዛ ነው ትራምፕ የማያመልከውን ሰው ካጠገቡ ቆርጦ ነው የሚያስወግደው። ስለዚህ ይሄን ስናይ ለዘንዶ ሰገዱለት ይላል። አሁን እናንተ ለትራምፕ ሰገዱለት በሚለው አስቡ። ለአውሬውም ስልጣንን ሰጥቶታልና። ምክንያቱም ምንድነው ይሄ አውሬ ሆኖ የሚገለጠው መንፈስ በሲኦል ያለው የዘንዶ መንፈስ ለዚህኛው ስልጣን ይሰጠዋል፣ በምድር ላይ ኃይል እንዲኖረው አቅም እንዲኖረው። ምክንያቱም ለዛኛው ተፈቅዶለታል፣ እግዚአብሔር ፈቅዶለታል። በአጭር ጊዜ ተጠቅሞ ምድርን ለማሳሳት በዚህኛው መንፈስ ላይ መንፈሱን ያስቀምጣል። ስለዚህ ለአውሬውም ወይም ለትራምፕ በሉት ለትራምፕ አውሬው ማን ይመስለዋል? ትራምፕን ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እሱም ይናገራል። ትራምፕ እኔ ሊዋጋ የሚችል ማን ነው ብሎ ያስባል። እና እንደዚህ አይነት ፐርሰናሊቲ በትክክል በመጽሐፍ ቅዱስ ላይ ሲቀመጥ ስንጠረጥር ይሄ ከልት ፐርሰናሊቲ ያለው በትራምፕ በደጋፊዎች ዘንድ የሚታየው ታማኝነትን መረጃን የማይከተል ይልቁንም ለግልነቱ የሚታመን በግለሰቦች አምልኮ ከልት ፐርሰናሊቲ ውስጥ ራሱን የሚያሳልፍ ወይም እኔን አምልኩኝ ባይነቱ የአውሬው መንፈስ በመጨረሻው ዘመን በትንቢት የተቀመጠው እንደሆነ በትክክል እንረዳለን። ሌላኛው የኢኮኖሚ ቁጥጥርን ማሳየት ነው። ይሄንን በተመለከተ አይታችሁ እንደው ትራምፕ የሚያደርገው ነገር በጠቅላላ ኢኮኖሚን መቆጣጠር ነው። ገንዘብን፣ ዶላርን፣ የዓለምን ኢኮኖሚ ተጠቅሞ ሁሉ ነገር ታርጌት ሲያደርግ ገንዘብና ጥቅምን ነው መሰረት የሚያደርገው። ስለዚህ አንዲትን ሀገር ሲመለከት ከጥቅሙ ከገንዘብ አንጻር ነው የሚያሰላው። ይሄ ደግሞ የአውሬው በመጨረሻው ዘመን ላይ የሚገለጠው አውሬው መንፈሱ የሚያሳየው ተመሳሳይ ባህሪ ነው። ያን በተመለከተ ለምሳሌ በዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 17 ባለው ላይ ያለውን ስትመለከቱ ታናናሾችና ታላላቆችም ባለጠጎችና ድሆችም ጌቶችንና ባሪያዎችን ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንደማይችል ያደርጋል ብሎ ያስቀምጣል። ለምሳሌ ትራምፕ አሁን የተወሰነ ጊዜ አሁን ፈንታ ቢሰጠውና ዓለምን በዚህ ደረጃ ላይ የሚያስቀምጥ ከሆነ ሊያደርግ የሚችለው ምንድነው? የአውሬው ቁጥር ማለት የትራምፕ ቁጥር የሌለበትን በጠቅላላ መግዛት፣ መለወጥ፣ መሸጥ እንዳይችል አድርጎ ለመከልከል እየሰራ ያለ አጋንንታዊ መንፈስ እንደሆነ በትክክል እንረዳለን ማለት ነው። ስለዚህ ሰውየው ዲሰፕሽን አለው፣ አታላይነት፣ አጭበርባሪነት አለው። በዓለም ኢኮኖሚ ቁጥጥር ስር ማዋል የሚችለው የአውሬው ምልክት መገለጫ የሆነው ትራምፕ የሚያደርጋቸው ፖሊሲዎች ናቸው። ትራምፕ አሜሪካ ላልሆኑና ለተቃዋሚዎቹ በጠቅላላ ተለዋዋጭ ንግድ ቀረጥ ወይም ታሪፍና የኢኮኖሚ ማዕቀብ በማስፈራራት የዓለምን ኢኮኖሚ በራሱ ቁጥጥር ውስጥ ለማድረግ እየሰራ ያለበትን ነገር እንደ ሞኝ ከተመለከታችሁ ትሸውዳላችሁ። የአውሬው ባህሪ ይሄ ነው።
ነው። ይሄ በመጽሐፍ ቅዱስ ላይ የተቀመጠ ባህሪ እንደሆነ በትክክል እንረዳለን። ሰባተኛው የዚህ የአውሬው ባህሪ በመጽሐፍ ቅዱስ ላይ የተቀመጠው የማያባራ ቂም በቀልና በጣም በቀለኛ እንደገና በጥላቻ የተሞላ መሆኑን የሚያስቀምጠው ባህሪው ነው። ይሄን በተመለከተ በትንቢተ ዳንኤል ምዕራፍ 11 ቁጥር 36 ላይ ንጉሱም ይለዋል እንደ ፈቃዱ ያደርጋል አለ። ትራምፕን ብላችሁ ብትሉት እንደ ፈቃዱ ያደርጋል፣ ራሱንም ከፍ ያደርጋል፣ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል፣ በአማልክትም አምላክ ላይ በትዕቢት ይናገራል፣ ቁጣም እስኪፈጸም ድረስ ይከናወንለታል፣ የተወሰነውንም ያደርጋል በሚል ያስቀምጣል። እሱ ብቻ አይደለም፣ በሚገርማችሁ ሁኔታ የአባቶቹንም አማልክት የሴቶችንም ምኞት አይመለከትም፣ ራሱን ሁሉ በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አይመለከትም። በእነዚህ ፈንታ ግን የአምባዎቹን አምላክ ያከብራል። መቶ ግብጽ ያን ሁሉ ሲያደርግ የግብጽን ምን አለ የአባይ ህዳሴን ግዳይ ተመልክቶ የህዳሴ ወንዙን አባይን ተመልክቶ ምንድን ነው ያለው? የግብጽን እንደዛ ፒራሚዶችን የሚያጠጡ ውበቱን ሁሉን የገደለው ብሎ ስለ አባይ ሲናገር ነበር። ፒራሚዶቹ እኮ ማለት የአምባዎቹ አማልክቶቹ ናቸው። አባቶቹም ያላወቁትን አምላክ በወርቅና በብር በእንቁና በከበረ ነገር ያከብረዋል። ይሄንን እያከበረ ነው ማለት ግብጽን በጣም ይፈልጋት የአባቶቹን አማልክት የተቀመጡበት ቦታ ነው። ኢትዮጵያ ላይ ያለው ጥላቻ የጠመደበት መንገዱን ስትመለከቱና ለግብጽ የሚያደላበትን ነገር ስታዩ ሰውየው የሚሰራውና እየሰራ ያለው የአውሬው መንፈስ መገለጫ እንደሆነ ታያላችሁ። ኢትዮጵያ የጸሎት ሀገር ናት። እዚህ ቦታ ላይ የጣዖታት መንፈስን ለሺህ ዘመናት ስታፈርስ የቆየች ሀገር ናት። የግብጽን ጣዖታትን ምታፈርስ ምታደባ ሀገር ናት ኢትዮጵያ። ስለዚህ ለምን ጠመደ ብላችሁ ስትሉ እሱ የአባቶቹን አማልክቶቹን የሚያስከብርበትን መንገድ ነው የሚያስበው ማለት ነው። እሱ የግብጽ የጀርመን ቤተሰብ ያለበት ሰው ነው ትራምፕ እንደምታውቁት። ስለዚህ ይሄ ሰው ለረጅም ጊዜ የአማልክቶቹን በጀርመን ያሉ እንግዲህ ይታወቃል። ጀርመን ውስጥ የጥንት ጀርመናውያኑ ራሳቸው ምን ብለው እንደሚጠሩ ከምን ጸረ ክርስቶሱ መንፈስ እንዴት በጣም አብዛኛው የኢሉሚናቲ ማህበር በጣም የተመሰረተበት የተወለደበት ፈረንሳይና ጀርመን ናቸው እንደምታውቁት ማለት። በዚህ ቦታ ላይ የሚሰራው መንፈስ መልሶ የሚቀሰቅሰው በቁጣና በማያበራ ቂም በቀል ፖለቲካ የሚሄደው ሰው ቢኖር ትራምፕ ነው፣ ራሱን ብቻ ቆለጳጵሶ የሚሄድ። ስለዚህ ይሄ መጽሐፍ ቅዱስ ላይ ከተቀመጠው ሪትሪቢዩሽን አካሄድ አንጻር በትክክል የሚያስኬድ ነው። ሰላምን አይወድም። በጠላትነት የሚመደብ ነው። በአንደኛ ዮሐንስ ምዕራፍ 2 ከቁጥር 22 ላይ እንደተቀመጠው ማለት ነው። ከዛ ውጪ ትራምፕ እንግዲህ 2026 የምርጫ ዘመቻውን በቀል ወይም ሪትሪቢዩሽን እንደ ዋና መፈክር በመጠቀም የዲሞክራቲክ ተቃዋሚዎቹ ላይ ጠንካራ እርምጃ እንደሚወስድ ሲሰራ እንደነበረ ታውቃላችሁ። ስለዚህ ቂም በቀል የዚህ የክፋት መንፈሱ በከፍተኛ ሁኔታ የሚያይልበት ሰው ነው። የአውሬው መንፈስ በመጽሐፍ ቅዱስ ላይ የተቀመጠው ያንን ይመለከታል። ሌላኛው እንግዲህ ስምምነቶችን የሚያፈርስ ወይ ዲስትሮየር ስፒሪት እንዳለው በትክክል ልንረዳ ይገባል። መጽሐፍ ቅዱስ ላይ የተቀመጠ ነው። በትንቢተ ዳንኤል ምዕራፍ 9 ላይ ይሄን በተመለከተ የተቀመጠውን ታያላችሁ። ምዕራፍ 9 ከቁጥር 27 ላይ ገልጣችሁ ማየት ትችላላችሁ። እዛ ላይ ምን ይለዋል? አውሬውን ሲያስቀምጠው እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቀጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ብሎ ያስቀምጣል። ትራምፕ እንደባለፈው እንዳያችሁት እንግዲህ የሰላም ኮሚቴ ብሎ ያዋቀረው ማለት ከብዙ ሀገራት ጋር ያደረገው ኪዳን ነው። ይህን ኪዳን በተመለከተ ምንድነው እኔ የሰላም ሰው ነኝ በሚል በውሸትና በሐሰት ያንን የሰላም ጉባኤን ከመሰረተ በኋላ ነው እንግዲህ የኢራንን ጦርነት የጀመረው። ይሄ ሰውዬ አታላይ አጭበርባሪው መንፈስ ነው። ፊቱን ብትገልጡት ወይም ደግሞ ልክ ማስኩን ብታነሱት አውሬው ውስጥ የተቀመጠው አውሬው የሚሰለጥንበትና የሚሰራበት ሰው እንደሆነ ታያላችሁ። ከብዙ ሰዎች ጋር ጽኑ ቃል ኪዳን ያረጋል አለ። ቃል ኪዳን አድርጓል። ያም ቃል ኪዳን ለአንድ ሱባኤ ይጸናል። ያ ማለትም 7 ዓመታት የመጨረሻው ሱባኤ የሚባለው የ7ቱ የመከራ ዓመታት እንደሆነ ይታወቃልና በዛ ላይ የሚጸናበት አካሄድ እንዳለው ታያላችሁ ማለት ነው። በሱባኤው እኩሌታ ላይ እንግዲህ 3 ዓመት ተኩል ላይ መስዋዕቱንና ቁርባኑን ያስቀራል። እስራኤልን ከተቆጣጠረ በኋላ አሁን ትራምፕ የሚሰራው በጠቅላላ ለእስራኤል ነው፣ ለኢየሩሳሌም ነው። ስለዚህ ኢየሩሳሌም ላይ የሰለሞን ቤተ መቅደስ ለማሰራት በጣም ውስጥ ለውስጥ ብዙ ስራ እየሰራ እንደሆነ ይታወቃል። ይሄ ሁሉ ጦርነት ያንን የአውሬው መንፈስ እንዲጸና መንገድ ለመጥረግ እንደሆነ ይታወቃል። ስለዚህ ይሄ መንገድ ሁሉ ካስተካከለ በኋላ ቤተ መቅደሱን የሰሎሞን ቤተ መቅደስ ካጸና በኋላ ከዛ በኋላ ትራምፕ የሚያደርገው ነገር ቢኖር ኢትስ ሚ ነው የሚለው እኔ ነኝ ይላል ማለት ነው። 3 ዓመት ተኩል ላይ መስዋዕቱን ያስቀራል። የኦሪቱን ስርዓት እስራኤላውያን የኦሪት ስርዓት ጀምረናል፣ ስለዚህ ከዚህ በኋላ ለአምላካችን ቅርብ ነን እያሉ ባሉበት ሰዓት ላይ 3 ዓመት ተኩል ላይ መስዋዕቱን ቁርባኑን ያስቀራል። የዚህን ጊዜ ጆሮ ያለው ይስማ፣
አይን ያለው ይመልከት ያስተውል፣ ከዛ መጽሐፍ ቅዱስም እንደሚናገረው አንባቢው ያስተውል ይላል። የዛን ጊዜ ነው እንግዲህ አውሬው መንፈስ ሆኖ በትክክል መገለጡ የሚታወቀው። እስከዛ ድረስ ትራምፕ ሆኖ ነው የሚሄደው። ተመሳሳይ መንፈስ ነው። ካልሆነም ትራምፕ ወይ ደግሞ በትክክል በትራምፕ መንፈስ የሚመጣ ወይም ይሄ ነው የሚፈልገው የአውሬው ኳሊቲ ይሄ ትራምፕ ነው። ቢዘገይ እንኳን ትራምፕን የመሰለ ሰው ሆኖ ነው የሚመጣው። ስለዚህ ትራምፕ ሙሉ ለሙሉ የአውሬው መንፈስ የሚገለጽበት እንደሆነ እዛ ላይ ታያላችሁ ማለት ነው። ከዛ ውጪ በዘጠነኛው ባህሪ ከሰው በላይ የሆነ የኃይል ስሜትን ይዞ እንደሚመጣ ያሳያል። ይሄም በዮሐንስ ራእይ ምዕራፍ 13 ከቁጥር 3 ላይም ይሄ ጉዳይን በተመለከተ አስቀምጦታል። ምን ይለዋል? ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁት ይላል። ለሞቱ የሆነውም ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። እንግዲህ ትራምፕ እንደምታውቁት እንግዲህ ከሞት የተረፈ ሰው ነው። በጣም በሚገርም ደረጃ ከሰው በላይ የሆነ ኃይል እንዳዳነው ነው እንጂ እንግዲህ ይሄ ሰውዬ በዛ ተኩስ ላይ እንግዲህ ሊድን አይችልም። ባለፈው በሞት ሙከራ ላይ የነበረበት ጊዜ ማለት ነው። ይሄንን ሲናገረው ምንድነው ያለው? በትራምፕ ላይ 2024 2025 የነበረው ግድያ ሙከራች የተረፈ ሰው ነው። ስለዚህ በደጋፊዎቹም ዘንድ እንደ ተአምራዊ መዳን ተቆጥሮ አምላካዊ ጥበቃ እንደደረገለት ተደርጎ ነው የሚታሰበው። ስለዚህ ይሄንን መጽሐፍ ቅዱስ ላይ ምን ብለዋል? አውሬ ሆኖ የሚገለጠው አካል ለሞቱ የሚሆነው ቁስል የሚፈወስለት ነው። ምድርን ሁሉ አውሬውን እየተከተለ ብዙ ሰዎች እንግዲህ ትራምፕን ከዛ ያተረፈው መለኮት ነው ብለው ስለሚያስቡ የተሾመ ሰው ነው ብለው ነው ያሰቡት። ግን ኖ ይሄ ነው በሲኦል ያለው ዘንዶ ስልጣን ስለሚሰጠው ለሞቱ የሚሆን ቁስል ይድናል፣ ከሞት ይተርፋል። ይሄ ሰውዬ ማለት ነው ሐሰተኛው ክርስቶስ ነው የሚገለጠው። ይሄን የሚያደርገው የሞት ሙከራውን የሚያደርገው ዲያብሎስ ነው። እንደ ሞት እንደተረፈም ታደርጎ በሰው ዘንድ ተአምራት እንዲሆን ታደርጎም የሚሳልበት ምክንያት ይሄ ነው። ስለዚህ ይሄ ሰውዬ ይሄንን ያለፈ እንደሆነ ታያላችሁ። ያ ከሆነ ምልክቱን የፈጸመና ያሳየ ሰው ነው። ሌላ ሰው ስንጠብቅ ብዙ እንዳንሸወድ መንቃት ይሻላል በትራምፕ ላይ። ሌላው አስረኛው ባህሪ የዓለምን ትኩረት የመሳብ አቅም እንዳለው መጽሐፍ ቅዱስ ላይ ይናገራል። ይሄንን የዓለም ትኩረት መሳብ አቅም በተመለከተ አውሬው የሚያሳየው አንዱ ባህሪ በትንቢተ ዳንኤል ምዕራፍ 7 ከቁጥር 20 ላይ ተቀምጧል። ይሄም ምን ብሎ ይናገረዋል መሰላችሁ? በራሷም ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3 ስለወደቁ አይኖችና ትዕቢት የሚናገር አፍ ስለነበሩት መልኩም ከሌሎች ስለበለጠ ስለሌላው ቀንድ እውነቱን ለማወቅ ፈቀደው ብሎ ይጀምራል ዳንኤል ማለት ነው። ከዛ በኋላ እዛ ጋር የሚያስቀምጠው ዓለምን ትኩረት የመሳብ አቅሙን ነው የሚያሳየው። ኢቭን የዳንኤልን ራእይ ራሱ ትኩረቱን እንዴት እንደሳበበት እዚህ ጋር ይነግራቸዋል። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየው። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ማለትም ለኢየሱስ ክርስቶስ ቅዱሳን እስኪሰጥ ድረስ ቅዱሳኑ መንግስቱን የሚወስዱበት ዘመን እስኪመጣ ድረስ አሸነፋቸውም ይላል። ስለዚህ ብዙዎችን በመረጃ በጣም ብዙዎችን አማኞች በመረጃ በእኔ እግዚአብሔር የላከኝ ነኝ ብሎ ዲሲቭ ማድረግ አታለዋል፣ አጭበርብረዋል፣ ሸውደዋል እና አሸንፈዋል። እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግስት ሆናለች፣ እርሱም ከመንግስታቸው ሁሉ የተለየ ይሆናል። ምድሪቱን በሙሉ ይበላል፣ ይረግጣታል ያደቃትማል ይላል። ከእንግዲህ በጣም በሚገርም ደረጃ ያ አራተኛው ይሄ ባህሪ የሚታየው በስርወ መንግስቱ ውስጥ የነበሩ ተከታታይ መንግስታትን ነው የሚያሳየው። ነገር ግን ያ ትራምፕ የተገለጠበት መንግስት መንፈስ ዓለምን ጠቅልሎ ለመግዛት የሚሄድበት ኦቶሪቴሪያን ስፒሪት ከዚህ ቀደም የነበረውን የመንፈሱ መንግስታት የሚገለጹበት መንፈስ ምልክት እንደሆነ ታያላችሁ። የዓለምን ትኩረት የሚስብ ዓለምን በአንድ ረግጦ የሚገዛ ወይም ደግሞ ይረግጣታል ያደቅባታል ነው የሚለው። ዓለምን እኮ ትራምፕ ረግጧል፣ አድቋል። ያ መንፈስ በፊት በመንግስት ደረጃ ላይ የነበረው አሁን በትራምፕ ውስጥ ተገልጦ እንደሆነ ትመለከታላችሁ። ስለዚህ ምልክቱን በአውሬው ላይ ስላለ ይሄንን እንድታዩት ነው። 11ኛው ሰራዊትን ለተንኮል ይጠቀማል ነው የሚለው መጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 11 ከቁጥር 31 ላይ ሲያስቀምጠው ለዚህ የሚሆነውን ትራምፕን ባህሪ እዛ ላይ በትክክል ግልጽ ሆኖ ትመለከቱታላችሁ። ምን ይላል ቁጥር 31 ላይ? ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘውትሩንም መስዋዕት ያስቀራሉ፣ የጥፋትም ርኩሰት ያቆማሉ። ስለዚህ መጨረሻ ላይ የትራምፕ አይነት አካሄድ ምን መስላችሁ? የጥፋት ርኩሰቱን መንፈስ ማቆም ነው፣ ጣዖቱን መትከል ነው። ስለዚህ አውሬ የፍየሉን ጣዖት እስኪተክሉ ባለው ያታላሉ፣ ያጭበረብራሉ። ትራምፕ እንግዲህ የጦር ሰራዊትን በፖለቲካ ተቃዋሚዎች ላይ በመጠቀምና በኢራን ላይ በአርማጌዶን ቋንቋ ጦርነት ለመክፈት መሞከሩን ስታዩ ይሄንን ጠርጥረን ማየት ያስፈልጋል። ከእርሱም ጋር ሰራዊቶች ይቆማሉ ነው የሚለው። እንግዲህ ከፍተኛ የሆነ የጦር ኃይል ይሰለፍለታል። አሁን ይሄ በምታዩት የአሜሪካ ጦር ኖ ማለት ይችላል። በጣም ትላልቆቹ ኖ ማለት ይችላሉ። ትራምፕ በላካቸው ቦታ ላይ ኦኬ ብለው መሰለፍ አልነበረባቸውም።
ስለዚህ ይሄን ስታዩ መቅደሱንም ግንቡንም ያረክሳሉ ይላል። ስለዚህ ሰሎሞን ቤተ መቅደስ መጨረሻ ላይ ይረክሳል። የዘወትሩ መስዋዕት ይቀራል፣ የጥፋትም ርኩሰት ይቆማል። እዛ ቦታ ላይ ጣዖቱ ይቆማል ማለት ነው። ያን እስከ ማድረግ ድረስ ሊሄድ የሚችል መንፈስ እንዳለ ታያላችሁ። 12ኛው ህግን አለማክበር ነው። a man of lawlessness ይለዋል። ያንን በተመለከተ ደግሞ ላሳያችሁ። እንግዲህ ወደ ሣድስ ቤተሰቦች የአውሬው መንፈስ ከሚገለጽበት ባህሪዎች መካከል አንዱ የአመጽ ሰው ነው። ማን ኦፍ ሎውለስነስ ነው። ትራምፕ ሎውለስነስ ነው። ስለዚህ የተነገረው ለትራምፕ ነው ብለን ብናይ እንኳን ትራምፕ በትክክል ህግ አልበኝነት ያለበት ሰው ነው። እንደምታውቁት በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 8 ላይ የተቀመጠው ለዚህ በደንብ ይነግራል። ከቁጥር 7 ጀምሮ እንዲላ ከቁጥር 6 ጀምሮ በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለውን አሁን ታውቃላችኋልና የዛ ሰዓት ላይ እነሱ የተሰሎንቄ ሰዎች አውሬው ሊገለጥ ነው ብለው ያሉ የነበረበት ሁኔታ ነበር። ኖ በራሱ ጊዜ ነው የሚገለጠው፣ የሚከለክለውን ማን እንደሆነ ታውቃላችሁ ብሎ ነገራቸው። ከዛ ውጪ ምልክቱ ሲነግራቸው የአመጽ ምስጢር አሁን ይሰራልና የሱ ማለት ጳውሎስ በነበረበት ሰዓት ላይ የዚህኛው መንፈስ የአመጹ ምስጢር የዛን ጊዜም ይሰራል። ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። መገለጥ ነው የማይችለው እንጂ የአመጽ ስራው 2000 ዘመን ሙሉ ከክርስቶስ በኋላ እስካሁን ድረስ በጣም በርካታ የአመጽ ተግባራት የፈጸሙ ሂትለርን ጨምሮ ያሉ ሰዎች በአውሬው መንፈስ የሚንቀሳቀሱ ናቸው። ነገር ግን በአካል የሚገለጠው ግን መጨረሻው ዘመን ነው አለ ጳውሎስ ሲነግራቸው ቁጥር 8 ላይ በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመጸኛው ይገለጣል። ሊሽረው የሚችለው ሊቀጣው የሚችለው ብቸኛው አካል ጌታ ኢየሱስ ብቻ እንደሆነ በትክክል ጳውሎስ የዛን ጊዜ አይቶ ተናግሯል። ማን ነው አለው? የአመጸኛው ይገለጣል። ሎውለስነስ የሆነው የአመጽ ሰው ይለዋል። ስለዚህ ይሄን ሰው በተመለከተ ይድኑ ዘንድ የእውነትን ፍርድ ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉ በምልክቶች በሐሰትና ድንቆችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው ብሎ ያስቀምጠዋል ማለት ነው። ይሄንን በተመለከተ ይሄንን ባህሪ እየገለጠው የጨመረ እንደሚሄድ በትክክል ልትረዱ ይገባል ውድ ቤተሰቦቼ። ምክንያቱም ይሄ የአውሬው መንፈስ ነው። ይሄ the man of lawlessness ትራምፕ ማለት ህግ አልባ ሰው ነው። sin and son of destruction ይሏል። የአውዳሚው መንፈስ መገለጫ ነው። እዚሁ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 ላይ ለዚህ የሚሆነው ምን ይላል? በማንም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። ትራምፕ የጥፋት ሰው ነው። በነገራችን ላይ ዲስትራክቲቭ ነው። ይሄው የዓለምን ኢኮኖሚ ዲስትራክት ያደረገ አሁን ያለው የኢራን ጦርነት ምክንያት የዓለምን ኢኮኖሚ እንዴት ያወደመ እንዳለ ስታዩ ልትነቁ እንደሚገባ መጽሐፍ ቅዱስ የሚነግረንን በትክክል ልንረዳው ይገባል። ስለዚህ ይሄ በጣም የሚገርም ነው። ቁጭ አድርጎት አስቀምጦታል ይሄን መጽሐፍ ቅዱስ ላይ ማለት ነው። ሌላኛው የትራምፕ ባህሪ እና የአውሬው ባህሪ የሚመሳሰልበት በትንቢት የተነገረው ነገር ቢኖር ህግን አለማክበር፣ እንደ ትራምፕ ያው ህግ የማያከብር እንደሌለ አየ ነው 12ኛው። 13ኛው ባህሪ ለራስ ጥቅም የሚኖር ነው። ይሄን በተመለከተ በሁለተኛ ጢሞቴዎስ ምዕራፍ 2:3 ከቁጥር 2 ላይ በደንብ አስቀምጦታል። ለራሱ ጥቅም የሚኖር ወይም ጥቅሙን ብቻ የሚያስቀድም የናርሲስቶች ባህሪ ያለው ሰው እንደሚገለጥ ነው ያን መጽሐፍ ቅዱስ የሚነግረን ማለት። ትራምፕ ይሄንን ባህሪ የሚያሟላ ነው። ይሄን በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 2 ላይ እንዲህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክተኞች፣ እቤተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ ብሎ ያስቀምጧል። ነገር ግን ቁጥር 1 ላይ ምን ይላል? በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄንን ወቁ ብሎ ያስቀምጥና በዚህ ባህሪ የሚመራው ይሄ መንፈስ የሚገለጽበት ጊዜ ይሄ መንፈስ ባህሪው ምን አይነት ባህሪ ነው ማለት ነው? ራሱን የሚያስቀድም ለራሱ ጥቅም ብቻ ግንባር ቀደም ጥቅም የሚሰጥ። እንግዲህ ይሄ ሰው ትራምፕ በዓለም ላይ በጣም ብዙ ሰዎች በዚህ መንፈስ የተነሱ ሰዎች እንዳሉ ታውቃላችሁ። ግለኞች፣ ናርሲሲስት የሆኑ ለራሳቸው ብቻ ቅድሚያ የሚሰጡ የራሳቸውን ፍላጎት ብቻ የሚያስቀድሙ እነዚህ ሰዎች ሁሉ የሚመራ መንፈስ ሆኖ የሚገለጥበት ሰው ነው ሐሰተኛው ክርስቶስ። ስለዚህ ሐሰተኛው ክርስቶስም በዚህ መንፈስ የሚመራ እንደሆነ ታያላችሁ። የራሱን ፍላጎት ሪኮግኒሽን ኤንድ አዱሌሽን የትራምፕ ባህሪ ከሀገር ጥቅም አስበልጦ ማየቱ በስነ ልቦና ባለሙያዎች ናርሲስቲክ የሆነ ኔቸር ያለው ሰው ነው ብሎ እንደሚያስቀምጠው ታያላችሁ ማለት ነው። ውድ ቤተሰቦቼ በጣም በርካታ ባህሪያት በትራምፕ ላይ የተቀመጡ በመጽሐፍ ቅዱስ የተቀመጡ ባህሪያት አሉ። ለምሳሌ
በትንቢተ ዳንኤል ምዕራፍ 7 ከቁጥር 25 ላይ የማይታረቅ ጠላትነት እንዳለ ይናገራል። የትራምፕ አንዱ ባህሪው ይሄ አይነት ባህሪ እንደሆነ ታያላችሁ። በጣም ቂመኛ፣ በቀለኛ፣ ይሄንን እግዚአብሔር በእውነት በጣም እስኪደንቀኝ ድረስ ያለ ባህሪያቶቹ መካከል አንዱ ነው። ይሄንን በተመለከተ ምን ይለዋል መጽሐፍ ቅዱስ ቁጥር 25 ላይ ምን ይለዋል? በልዑሉም ላይ ቃልን ይናገራል። አሁን ዛሬ ላይ የፎቶ የለጠፈው ልዑሉ ላይ ነው ቃል የተናገረው። በክርስቶስ ኢየሱስ ነው። ልዑሉ ማለት ክርስቶስ ነው። በሱ ላይ ነው እንደዚህ አይነት ድፍረት ያደረገው ማለት ነው። የልዑሉንም ቅዱሳን ይሰባብራል፣ ዘመናትና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመንም ፍጻሜ እኩሌታ ዘመን በእጁ ይሰጣሉ ብሎ ያስቀምጣል። ስለዚህ ይሄ ሰው በጣም በዘመናት ውስጥ ክፉ የማይታረቅ ባህሪ የሚያሳይ እንደሆነ ታያላችሁ ማለት ነው። የጥላቻና የበቀል ፖለቲካ ተምሳሌ ተደርጎ የሚገለጥ ነው። ሌላኛው ትራምፕ የሚገለጥባቸውን ተጨማሪ 5 ባህሪያትን ጠቅ ብቻ አድርጌ ልንገራችሁ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች መንቃት ያለባችሁ ትራምፕ የሚባለው ሰውዬ በሐሰተኛው ክርስቶስ መንፈስ የተገለጠና እየሰራ ያለ ሰው ነው። ለዚህም ለምሳሌ 15ኛው ባህሪ በሐሰት ምልክቶች ማታለል፣ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 ላይ የተቀመጠው የሃይማኖት መሪዎችን በመጠቀም ትራምፕ ራሱን እንደ መሲህ ምስል ማቅረቡ፣ በኤአይ ምስሎች እየተጠቀመ የሰዎችን እምነት ማዛባት ላይ የሚያደርገውን ጥረት ስታዩ ይሄን ምልክት ያሳያቸዋል። 16ኛው ባህሪ የአስተሳሰብ ለውጥ ለማምጣት መስራት ነው። በትንቢተ ዳንኤል ምዕራፍ 7 ቁጥር 25 ላይ የተቀመጠው ነው። ይሄም የቀድሞውን የዓለም ስርዓት በመናድ ናሽናሊዝም ወይም ብሔርተኝነትን ስም በአዲሱ የዓለም አስተዳደር ለመፍጠር እየሞከረ ያለ እንደ ዩኤን ያሉ ተቋማትን በማፍረስ በራሱ መንገድ ለመስራት የሚሞክርበትን ነገር ስታዩ ከዚህ ጋር ትመለከታላችሁ። 17ኛው ባህሪ በአቋም የማይጸና ወይም ኢራቲክ ባህሪ እንዳለው መጽሐፍ ቅዱስ ይናገራል። እንግዲህ የ2026 ሪፖርቶች እንደሚያሳዩት ትራምፕ በማይገመት ሁኔታ ውሳኔዎችን እንደሚቀያየርና የንዴት የበቀል ስሜት የሚታይበት ሀሳብ በመለዋወጥ የሚታወቅ ሰው መሆኑን መረጃዎች ያሳያሉ። የአውሬውን ባህሪ እንደዚህ አይነት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። የኃይል አጠቃቀምን ያበረታታል። በዮሐንስ ራእይ ምዕራፍ 13 ቁጥር 7 ላይ እንደሚቀመጠው ይሄ አውሬው መንፈስ በኃይልና በጉልበት ወይም ኦቶሪቴሪያን አሰራር ነው የሚጠቀመው። ይሄን በተመለከተ ትራምፕ በትክክል የሚያሳይ እንደሆነ ታያላችሁ። ይሄንን ደጋፊዎቹን በፖለቲካ ተቃዋሚዎቹ ላይ ኃይል እንዲጠቀሙ የሚያነሳሳ ንግግር ሁሉ ያደርጋል። ይሄም ደግሞ የጃዛቤል ቴምፕሌት ምሳሌ እንደሆነ ታያላችሁ፣ ጃሁ ስፒሪት እና ይሄንን በተመለከተ በዮሐንስ ራእይ ላይ ተቀምጧል። 19ኛው ባህሪ በቀላሉ የማይታለፉ ወይም አውትላየር የሚባል ውሸታም የሚባል ባህሪ ያለው ሰው ነው ትራምፕ። በጣም በብዙ ተንታኞች ሲታይ ትራምፕ ከማንኛውም ፖለቲከኛ በተለየ መልኩ እጅግ አግሬሲቭ የሆኑና የማይገመቱ ባህሪያትን የሚያሳይ እንደሆነ የሐሰትንም አባት ብሎ ይጠራዋል። ትራምፕ በብዙ ውሸቶች የሚታወቅ ሰው ነው። ይሄንን መንፈስ እንግዲህ በአውሬው ላይ የተገለጠውን በትራምፕ ላይ ታያላችሁ። 20ኛው የጊዜያዊነት ምልክት ነው። እንግዲህ ይሄ በሬቨሌሽን 13:5 ላይ እንደተቀመጠው በዮሐንስ ራእይ ምዕራፍ 13 ከቁጥር 5 ላይ እንደተቀመጠው ባህሪ በትራምፕ ላይ ትመለከታላችሁ። ትራምፕ በ2026 ምርጫ ዘመቻዎቹ ያሳየው የእድሜ መግፋትና የአእምሮ ላይ ያለውን ኮግኒቲቭ ዲክላይን ምልክቶች ስልጣኑን ጊዜያዊ መሆኑን የሚያሳይ ነው። ይሄም ደግሞ በአውሬው ላይ ለጊዜው ብቻ እንደሚያስተዳድር ያሳያል። ስለዚህ በትራምፕ ላይ የተቀመጡት ባህሪያት በጠቅላላ እንግዲህ የብዙ ባህሪያት ካራክተሩ፣ የተግባር ወይም አክሽን ነጥቦቹ በተለይም ከፍተኛ ትዕቢት፣ ሐሰት፣ የሐሰትም አባትነት፣ ትራምፕ ራሱን እንደ አዳኝ በመሳሉ፣ የቂም በቀል ፖለቲከኛ መሆኑ፣ የሃይማኖት ቋንቋን በፖለቲካ እየተጠቀመ ሰዎችን ሃይማኖተኞችን በሱ ዲሲቭ ያደረገ ያታለለ የቀጠለ ሰው ትራምፕ የአውሬው መንፈስ መገለጫ ያለበት ሰው መሆኑን ልናሰላስል ልብ ልንል ይገባል፣ ልንነቃ ይገባል። ውድ ቤተሰቦቼ ሌላ ሰው እየጠበቅን ከሆነ እንታልላለን። ስለዚህ መጠርጠር ጥሩ ነው። ትራምፕን ጠርጥረ ነው ማየት ጥሩ ነው። ምክንያቱም የሚያደርጋቸው ነገሮች ሁሉ እንግዲህ በሰላም ስም መጥተዋል። ባለፈውም ይሄም የሰላም አለቃ ነኝ ብሎ ነው የሚመጣው። በጣም ብዙ ምልክቶችን ማሳየት ይችላል። ምናልባትም ከ50 እስከ 100 ምልክቶች መታየት ይችላሉ። የአውሬው ባህሪ የተወሰነ ልልቀስላችሁና ላሳያችሁ ብዬ ነው። ባለፈው ማሳይቻችኋለሁ። በዚህ ሰውዬ ላይ በሰላም ስም የሚመጣ ሰላምን ይዞ በሰላም ስም የሚደሰኩሩ በጣም ክፉ መንፈስ እንደሆነ በትክክል አሳይቻችኋለሁ። ስለዚህ ይሄንን ስታዩ ልትጠረጥሩ እንደሚገባ ውድ የሣድስ ቤተሰቦቼ በዚህ ዙሪያ ላይ በጣም ቆንጆ መረጃ ላካፍላችሁ ብዬ ወደድሁ። እንግዲህ ንቁ፣ ዘመኑን ዋጁ፣ በዘመኑ ላይ ተጠንቀቁ። ይሄ አካሄድ በጠቅላላ የክፉ መንፈስ አሰራር ውጤት መገለጫ እንደሆነ እንድትረዱት መረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ
ግርማ። ይህንን መረጃ ስለተከታተላችሁ እግዚአብሔር ያክብርልኝ። እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ እየፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85 ሺህ ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት